ዛሬ በዚህ ቪዲዮ ስለ እኔ ታሪክ እነግራችኋለሁ። በአጭሩ ስለ ካሪየር ፓዜ እነግራችኋለሁ። ይህን ልነግራችሁ የምፈልግበት ምክንያት ደግሞ ብዙዎቻችሁ ኮመንት ላይ እያስቀመጣችሁልኝ ያላችሁ ብዙ ቅጥር፣ ብዙ ስኬት፣ ብዙ አቺቭመንትን ከዘመድ ከቤተሰብ ወይም ደግሞ ስኬታማ ከሆነ ቤተሰብ መምጣት ወይም ደግሞ ስኬታማ እንድንሆን ሰዎቹን ማወቅ ቅጥር ላይ ሊረዱን የሚችሉ ሰዎች ቅጥር በሙስና መሆን ወይ በገንዘብ መሆን ወይ በዝምድና መሆን ነው ስኬታማ የሚያደርገው ብላችሁ ፍሪኮንትሊ የምትልኩልኝ ኮመንት እና ፊድባክ ይህንን ቪዲዮ እንድሰራ አስገድዶኛል። ሰላም ሰላም፣ እንደምንሰነበታችሁ እቴነሽ ነኝ ከኤችአር ኢንሳይት ዩቲዩብ ቻናል። ሳምንቱ እንደ ሁልጊዜው ጥሩ ነበር እኔ ጋር፣ እናንተ ጋር ቆንጆ እንደሚሆን ተስፋ አደርጋለሁ። ዛሬ በዚህ ቪዲዮ ስለ እኔ ካሪየር ፓዝ ሾርትሊ እነግራችኋለሁ። እኔ ይህንን ነገር ለእናንተ መንገር የፈለግኩት ኢትስ ናት በጣም ስለ ራሴ ማውራት መፈለግ አይደለም። ብዙ ጊዜ የሚመጣልኝ ኮመንት ትንሽ ሰው በዚህ ልክ ዲስካሬጅ ሆኗል ወይ የሚለው ነገር ስላሳሰበኝ እና የኔ መንገድ የኔ አመጣጥ ለብዙዎቻችሁ ኢንከሬጅ ካደረጋችሁና ኢነርጂ ከሰጣችሁ በሚል ነው ምነግራችሁ ማለት ነው። ሰው ወደ ታሪኬ ስመጣ እኔ የተወለድኩት በጣም ገጠር የሚባል ሩራል ኤሪያ፣ ሪሞት ኤሪያ፣ ከተማ የሚባል ነገር አይደለም። መብራትም ውሃም አክሰሰብል አይደለም። ትምህርት ቤትም እንደዛው በኪሎ ሜትሮች ለሰዓታት የሄድኩ በኩራዝ የተማርኩ ልጅ ነኝ። ይሄ በጣም እንደዚህ ማወራችሁ የምኮራበት ታሪኬ ስለሆነ ነው። በጣም ፕራውድሊ ላይክ እኔ እንዳመሰግንም በራሴ እንድኮራም የሆንኩበት ታሪኬ ነው እና ለብዙዎቻችሁ ሼር ባደረጋችሁ ሞር ኢነርጂ ይሆናችኋል ብዬ ስላሰብኩኝ ነው። ሰው እኔ ምንም አይነት ዝምድናም ወዳጅ ዘመድ እንዲሁም ደግሞ በቤተሰቡ የተማረ ሰው ወዳጅ የለንም። በቃ ቤተሰቦች የሚያውቋቸው የተማሩ ሰዎች የሉም። እኔም ማውቀው የተማረ የተሳካለት አይዞሽ ሊለኝ ሀሳብ ሊሰጠኝ የሚችል ሰውም ዘመድም የምናውቀው ሰውም አልነበረ። ሰው በደመ ነፍስ ጀስት ዊሽ በማድረግ ድሪም በማድረግ አንዳንድ ነገር ላይክ የማላውቀውን የከተማ ህይወት እንዲሁ ከከተማ ሲመጡ ቦርሳ ይዘው ሲተላለፉ ከማያቸው ሰዎች ዊሽ በማድረግ ነው ትምህርቴን የቀጠልኩት። በዚህ ሁላ ነገር ታልፎ ነው እንግዲህ የትምህርት ህይወቴ ስኬታማ የሆነው ማለት ነው። ያ አይዞሽ የሚለኝ ሰውም አድቫይስ የሚያደርገኝ ሰውም አጠገቤ አልነበረም። ከተማ አወቅ ወይም አየሁ ምላችሁ ምናልባትም ዩኒቨርሲቲ ስገባ ይሆናል። ዩኒቨርሲቲ ፈርስት ይር ሆኜ ብዙ ከተማዎችን አቋርጬ የመሄድ እድሉ እና ሁኔታው ስላስገደደኝ ብቻ ከከተማ ጋር የተቀላቀሉት ወይ ናይጎቱ እዚህ ዩኒቨርሲቲ ከጫፍ እስከ ጫፍ የመሄድ ግዴታ ስለነበረብኝ በዛ ጊዜ ነው እንግዲህ ከከተማ ጋር የተቀላቀልኩት። ያ ማለት እኔ ሰው ዘመድ ምናምን ማውቀው ስለሌለ ወደ ከተማ ሂጄ አላውቅም ማለት ነው። በእንደዚህ አይነት ቻሌንጅ እና ሁኔታ ውስጥ ትምህርቴን ግራጁዌት ካረኩ በኋላ ይሄን 13 ዓመታት የስራ አለም ካሪየር ፓዜ ወይም የስራ መንገዴ ውስጥ ግን ኦልሞስት ከ10 በላይ ድርጅቶች ላይ ኦፈር ተደርጊያለሁ እና በዚህ በስራ አለም ህይወቴ ውስጥ ወደ ስራ ጆይን ለማድረግ በጣም ቻሌንጂንግ ነበረ። በጣም ብዙ ሙከራዎች፣ ብዙ ፍለጋዎችን አድርጊያለሁ። ከተነሳሁበት ከወረዳው ከተማ እስከ ክልሉ ከዚሁ አዲስ አበባ እስከመጣሁበት ድረስ በጣም ኮምፒተንት መሆን ቻሌንጅ ማድረግ በሙያዬ ማወቅ ያለብኝን ቀድሜ ስለማወቅ ኤኒዌር ኮምፒት ካረጉ ሲቪ አፕላይ ካረጉ ሾርት ሊስት የመደረግ ሾርት ሊስት ከተደረግኩባቸው ደግሞ ለተወሰኑት ቦታ ላይ ለኢንተርቪው የመጠራት ኢንተርቪው ከተጠራሁባቸው ቦታዎች ደግሞ የመቀጠር ኦፈር የመደረግ እድሉ ሰፊ ነው። ይህ የሆነበት ምክንያት እኔ አብዝቼ ራሴ ላይ ስለምሰራ ነው። ሙያዬ ላይ ስለምሰራ ነው። ምን ይጠበቃል ብዬ ስለምሰራ ነው። ኢነርጂ ስላለኝ ነው። ነገ ልደርስበት አስባለሁ እዚህ ቦታ ላይ ራሴን ባገኘው ብዬ ማስባቸው ህልሞች፣ ጎልስ እና መንገድ ስለዘረጋው ነው። እያንዳንዱ መንገድ እያንዳንዱ እርምጃ
ኢትስ ኖት ኮምፎርታብል ስፔሻሊ ከገጠር ለመጣ ሰው፣ ከተማውን ለማያውቅ ሰው፣ ዘመድ ለሌለው ሰው፣ ቤተሰብ ለሌለው ሰው ሁሉ ነገር ላይ እንቅፋት አለ። ሁሉ ነገር ላይ ቻሌንጅ አለ። ከፋይናንሻል ስትረሱ በተጨማሪ አለማወቁ በራሱ የግንዛቤ እጥረቱ፣ ስለ ሁኔታዎች አለመረዳቱ፣ ኡርባናይዜሽኑን አለመገመቱ፣ ይሄ ከተማውን፣ ታክሲውን፣ ሙቭመንቱን አለመረዳቱ በራሱ ሌላ ትልቅ ቻሌንጅ ነበረ። ነገር ግን እኔ ለራሴ ያለሁት እኔ ነኝ። ብዙዎቻችን ያንን ነገር መንገር መቻል አለበት። ኢትስ ናት ሞቲቬሽናል ስፒኪንግ ባይ ዘ ዌይ። አሁን ይሄ ወደዛ እየሄድብኝ መሰለኝ። በቅጥር ዓለምም ብዙዎቹ በስኬት ላይክ በቢዝነስ በምናምን ይሄን ነገር ያወሩታል። በቅጥር ዓለምም ዘመድ፣ ቤተሰብ፣ ወዳጅ የትም ቦታ አያደርሱንም። የትም ጋር ምናልባት አላቅም የተወሰኑ ልጆች በእንደዚህ አይነት የቤተሰብ ቢዝነስ ላይ ምናምን ስኬታማ ሆነው ሊሆን ይችላል። ወይ የሆነ ቦታ ላይ የሆነ ሰው ፌቨር አሰርቶላቸው ነው። ያ ግን ዘላቂ አይደለም። ዘላቂ የሚሆነው ብዙዎቻችሁ ራሳችሁን ትረስት ማድረግ ነው። ሁለተኛ ራሳችሁ ላይ መስራት ነው። ሶስተኛ ለራሳችሁ ያላችሁ ራሳችሁ እንደሆናችሁ መንገር ነው። አራተኛ ኤኒ ለውጥ ትዕግስት ይጠይቃል፣ ልፋት ይጠይቃል። አቋራጭ መንገድ የለም የሚለውን ነገር ለራሳችሁ ስትነግሩ ነው። ግን ህልም ያስፈልጋል፣ ለመራመድም ህልም ያስፈልጋል። እና ምን እነግራችኋለሁ ይህንን ታሪክ ስነግራችሁ፣ አንደኛ ልትደርሱበት የምትችሉት ጎል አስቀምጡ። ካሪር ፓዛችሁ ላይ ስትነሱ እዚህ ቦታ ነው ስደርስ እዚህ ቦታ ነው የምደርሰው የሚል ነገር አስቀምጡ። ከዛ እያንዳንዱ መንገዳችሁ ላይ መቼ የትኛው ጋር እንደምትደርሱ በደንብ አርቲኩሌትድ አድርጋችሁ አስቀምጡ። አዜ ፕላን ዶክመንት አድርጉት። በዛ መንገድ ተራመዱበት፣ በዛ መንገድ ሂዱ። ከሙያችሁ ቀድማችሁ ሂዱ። ሰዎች ሜንተር ያድርጓችሁ፣ ኮች ያድርጓችሁ። ጠይቁ፣ ለመጠየቅ አትሳቀቁ፣ ለማንበብ አትፍሩ። ጎግል አድርጉ። አሁን ላይ የዚህ ዘመን በጣም ጥሩ ነገር ነው። ቴክኖሎጂ በጣም በብዛት አለ እና ቴክኖሎጂ መጠቀም ይቻላል። በየትኛውም መንገድ ከቴክኖሎጂ ጋር ቅርብ መረጃዎች ወደ ስልካችን በተለያየ ዳይሬክሽን ይገባሉ እና እነሱን እንዴት ነው ልንጠቀምባቸው የሚሉ ነገሮችን አእምሯችንን በዛ ልክ አሳምነን ራሳችን ላይ መስራት፣ እውቀታችንን መገንባት፣ ኢንፎርሜሽንስ መረጃን በአግባቡ ተጠቅሞ ለራስ እንዲያገለግል ማድረግ በጣም ቆንጆና ጥሩ ነገር ነው። በዛ ልክ ዘመድ፣ ቤተሰብ፣ ወዳጅ የሚለውን ነገር ወደ ጎን ተዉና እኔ ያለሁት ለእኔ ነው። ዋይኖት እኔ እዚህ ቦታ ላይ አልሄድም። ለምንድን ነው የዚህ ቦታ ላይ እኔ የማይሳካልኝ? ቢዝነስ የምትፈልጉ ሰዎች ባይዘወይ ንግድን መስራት የምትፈልጉ ሰዎች ስታርቲንግ አፑ መቀጠርና መስራት ነው። ተቀጥራችሁ መጀመሪያ ስኬታማ ተቀጣሪ ሆኑ። በሙያችሁ በዛ ልትነግዱበት ቢዝነስ ልትሰሩበት የምታስቡበት ቦታ ላይ በቂ እውቀት ሊኖራችሁ የሚችለው ተቀጥራችሁ ስትሰሩ ነው። ከተለያዩ ሰዎች ጋር እውቀታችሁን መስፋት፣ ኔትወርካችሁን ማያያዝ ስትችሉ ነው። እሱን ኮንሲደር አድርጋችሁ በራሳችሁ መንገድ ስራዎቻችሁን ፈልጉ፣ ድሪም አድርጉ፣ ካሪር ፓዝ አስቀምጡ። ካሪር ዴቨሎፕመንታችሁንም ፓራሌል ልዩ። ካሪር ዴቨሎፕመንት እንዴት ነው ወይም ደግሞ የስራ እድገት ሙያዊ እድገት እንዴት ነው ማገኘው የሚሉ በዋናነት ትልቁ ራስን መገንባት ነው። በእውቀት ራስን ማበልጸግ ነው። ኦፖርቹኒቲ መጠቀም ነው። ፖዚቲቭ ፊድባክን እንደ ጥሩ ግባት መጠቀም ነው። ስልጠናዎችን አጫጭር ረጃጅም ስልጠናዎችን መውሰድ ነው። ከሙያችን ቀደም ብለን አንድ ስቴፕ መሄድ ነው። እነዚህ ነገሮች ናቸው እንግዲህ እኛን ብቁ ባለሙያ ሊያደርገን የሚችል ነገ ለምንፈልግበት ዓላማ ካሪር ላደርስ የመጨረሻው ስቴጅ ላይ አስፐር አወር ፕላን ሊያስኬደን የሚችል ሳሲት ማይ ሂስትሪ በጣም ከእናንተ ጋር እንድትጠቀሙበት ነው። ቴንክ ዩ ሶ ማች። መልካም ዊኬንድ ይሆንላችሁ። ሰብስክራይብ አድርጉ፣ ሼር አድርጉ ለሌሎቹ። ቴንክ ዩ